ማርያምን ከወደዳችኋት እሷ ያመነችውን ወንጌል ለምን አታምኑ? ተመለሽ ብሎ ይናገራል። በተለያየ በብሉይ ኪዳን ዘመን እግዚአብሔር እስራኤል ከርሱ ከቃሉ ከሕጉ ከትእዛዙ ሲወጡ እግዚአብሔር ብሎ ይናገራል። ገልሙ ተሻል ብሎ ይናገራል። በክርስቶስ ትምህርት የሚኖር በክርስቶስ አምኖ የዳነ በክርስቶስ አምኖ የጸደቀ በኢየሱስ ክርስቶስ ደም ኃጢአቱ የተሰረየለት በክርስቶስ ከእግዚአብሔር አብ ጋር የታረቀ በክርስቶስ ኃጢአቱ በደሉ የተተወለት የተሰረየለት ሰው እሱ የእግዚአብሔር ቤተ ክርስቲያን ቤት እንግዲህ ታምረ ማርያም በመጽሐፍ ቅዱስ ሲዳኝ አሁን እንየው። እንግዲህ በታምረ ማርያም ላይ የተቀመጠውን ሐሳብ አይተናል። ታምረ ማርያም ምን አይነት ውሸት እንደዋሸ፣ የታምረ ማርያም ጸሐፊዎች ምን አይነት ውሸታሞች እንደሆኑ፣ ይህንን እየሰሙ ኦርቶዶክሳውያን ወደ ወንጌል ወደ መዳን እንዳይመጡ መጋረጃውን የተቀመጠ መጽሐፍ ነው። እሺ የሐዋርያ ቅዱስ ጳውሎስን መጠራት እንይ በመጽሐፍ ቅዱሳችን ምን ይላል መጽሐፍ ቅዱሳችን? የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሬ ላንበው። እንግዲህ እዚያ ታምሩን ሰምታችኋል፣ ሳነብ ሳብራራ ሰምታችኋል። ያንን ታምር ሰምታችሁ አሁን ይህንን የመጽሐፍ ቅዱስን ክፍል ሳነብ ደግሞ በደንብ ማዳመጥ አለባችሁ። ምን ያህል ውሸት እንደተዋሸ እውነቱን እንድታውቁት እንድትረዱት። ይህንን ትምህርት የምትሰሙ የምታዳመጡ ሰዎች ግን ለብዙ ሰዎች እንዲደርስ ሼር ማድረግ ይጠበቅባቸዋል፣ ሁላችንም ማለት ነው። እሺ መጽሐፍ ቅዱስ ምን ይላል? ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህም መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለ። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። ማን ነው እዚህ ጋር የተገለጠለት? ኢየሱስ ነው፣ ማርያም አይደለችም። ለአንተ ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አድርግ ዘንድ ትወዳለህ አለው። ማን ነው? ጳውሎስ ማንን ነው እንደዚህ ያለው? ጌታን። ኢየሱስ ነው ያናገረው። ምን ላድርግ ብሎ የጠየቀው ጳውሎስ ኢየሱስን እንጂ ማርያምን አይደለም። ከዚያ ምንድን አለው? ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባና ታድርገው ዘንድ የሚያስፈልግን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም ይላል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። ሐናንያን ታምረ ማርያም አላነሳው። ማንን ያነሳ? አብርሃምን፣ የሞቱ ሰዎችን ያነሳ። መቼም ተአምር ሙታንን ነው የሰበሰበ እንጂ መልካም ነገር አይለው። ያዋን የሆኑትን የሞቱ ሰዎችን ነው የሚጠራ። ታምረ ማርያም የሞቱ ሰዎችን እየጠራ በሞቱ ሰዎች ስም መንፈስ የሚሰራ በሞቱ ሰዎች ስም በአብርሃም በይስሐቅ በያዕቆብ ምን እያለ እየተገለጠ ማለት ይጠቀማል። እንግዲህ ሰይጣን በሞቱ ሰዎች ተመስሎ እየመጣ ክፉ ስራ እየሰራ እንደሆነ መዚያ ጋር አይተናል። እዚህ ጋር ስንመጣ ግን ሐናንያ የሚባለውን ሰው አልጠቀሰም። እንደገናም ደግሞ ጳውሎስና ኢየሱስ ነው የተነጋገሩ እንጂ ማርያም የለችም እዚህ ጋር። እንግዲህ ውሸቱን ተመልከቱት። እዚያ እየተደነቀ ጌታው ምን አድርግ ዘንድ ትወዳለህ አለው። ጌታም ተነስተው ወደ ከተማ ግባና ታድርገው ዘንድ የሚያስፈልግን ይነግሩሃል። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንንም ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነስተ፣ ዓይኖቹን በተከፈቱ ጊዜ ምንም አላየ፣ ምንም ያየው ነገር የለም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላም አልጠጣም። ጥሩ። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ማን ነው? ሐናንያ የተባለ ሰው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ማን የጠራው? ጳውሎስ። ጳውሎስን ኢየሱስ ወይም ሳውልን የጠራው ማን ነው? ኢየሱስን የጠራው። ንግግሩ ከኢየሱስ ጋር ነው፣ ከሌላ ጋር አይደለም። ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሂዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ፣ መብልም በልቶ በረታ። በቃ ይሄ ነው ታሪክ። ከዚህ ውጭ ግን ሌላ ታሪክ የለው። ስለዚህ የታምረ ማርያም ውሸት ማይለክት የሌለው በጣም አደገኛ ውሸት እንደሆነ በደንብ እንድትረዱት ነው። ስለዚህ አንዳንድ ሰዎች መጽሐፍ ቅዱስ የሌላችሁ ሰዎች መጽሐፍ ቅዱስን እንድታነቡ በዚሁ አጋጣሚ ያበረታታለሁ። ትክክለኛ ታሪክ የማይዋሽ
ሐሰት የሌለበት ነውር የሌለበት ትክክለኛ ታሪክ የተፈጸመን ታሪክ ቁጭ አድርጎ የሚናገር መጽሐፍ ቅዱስ ብቻ ነው። ይሄ በታምረ ማርያም የተጻፈው የስህተት ትምህርት ግን አደገኛ ያጋንንት ትምህርት መሆኑን እንድትረዱት እፈልጋለሁ። ስለዚህ ጳውሎስን የጠራችው ማርያም ሳትሆን ጌታ ኢየሱስ ክርስቶስ ነው የጠራው። ጳውሎስን ያጠመቀው መላእክት አይደለም መላእክት 3 መላእክቶች እና አብርሃም እና ይስሐቅ ተሰብስበው አጠመቁት የሚለው በጣም የተሳሳተ ትምህርት ነው። ሐናንያ ነው ያጠመቀው። ሐናንያ ጋር ነው ጉዳዩን የፈጸመ። ጌታ ኢየሱስ ክርስቶስ አመላከተው በሐናንያና በጳውሎስ መካከል ያለውን ጉዳይ መጽሐፍ ቅዱስ አስቀምጦልናል። ጳውሎስ እዚህ ጋር በአካል ያየማ ነው ኢየሱስን በድምፅ ኢየሱስን አይቶታል። እንደገናም ደግሞ በአካል ያገኘው ሐናንያን ነው። ከዚህ ውጭ ግን ማርያም የለችም፣ መላእክትም የሉም፣ አብርሃም ይስሐቅ ያዕቆብም የሉም። ስለዚህ እንዲህ አይነቱን ታሪክ መቃወም የግድ ይለናል ማለት ነው። ስለዚህ እንዲህ አይነት የውሸት ታሪክ ስለተጻፈ በደንብ አድርጋችሁ እንድታዩ አስፈላጊ ነው። ሌላው በእንተ ቅዳሴ ቤተክርስቲያና ለእግዝእትነ ይላል። እንግዲህ በማርያም ስም ቤተክርስቲያን ተሰራ ያለው የሚለው ይሄ በጣም አደገኛ ነው። እንግዲህ ይሄንን ትምህርትን በተመለከተ በማርያም ስም ቤተክርስቲያን ተሰራ የሚለው ስህተት ነው። በአዲስ ኪዳን ሲጀመር ቤተክርስቲያን የሰው ልጅ ነው። በማርያም ስም፣ በገብርኤል ስም፣ በቅዱሳን በመላእክት ስም ታቦት መቅረጽ ማስገባት፣ እንደገና ደግሞ ቤተክርስቲያን ህንፃ መስራት፣ ፎቅ መገንባት፣ ካቴድራል ማቆም፣ ይሄ በክርስቶስ ትምህርት ውስጥ የሌለ ጉዳይ ነው። እግዚአብሔር ስለዚህ ዋጋ የለውም። በአዲስ ኪዳን የሰው ቤተክርስቲያኑ ማን ነው? ቤተክርስቲያን ማን ነው ብለን ስንል ቤተክርስቲያን በክርስቶስ ኢየሱስ ያመኑ ሰዎች ናቸው። የመንፈስ ቅዱስ ማደሪያ ናቸው። አብ ወልድ መንፈስ ቅዱስ የሚያድሩበት በክርስቶስ ትምህርት የሚኖር በክርስቶስ አምኖ የዳነ በክርስቶስ አምኖ የጸደቀ በኢየሱስ ክርስቶስ ደም ኃጢአቱ የተሰረየለት በክርስቶስ ከእግዚአብሔር አብ ጋር የታረቀ በክርስቶስ ኃጢአቱ በደሉ የተተወለት የተሰረየለት ሰው እሱ የእግዚአብሔር ቤተ ክርስቲያን ነው፣ ቤተ መቅደስ ነው። ስለዚህ ቤተ ክርስቲያን ብለን ስንናገር ህንፃውን አይደለም እግዚአብሔር ቤተ ክርስቲያን የሚለው። በአዲስ ኪዳን ቤተ ክርስቲያን ብለን ስንናገር በክርስቶስ ያመኑትን ሰዎች ብቻ ነው የሚወክል። ከዚህ ውጭ የሆነ ህንፃ መደርደር ቤተ ክርስቲያን አይደለም። ስለዚህ የማርያምን ቤተ ክርስቲያን ሰሩ ለሚለው ሐሳብ በማርያም ስም ቤተ ክርስቲያን ይሰራል መነገድ ነው፣ ሸቀጥ ነው። እዚያ ውስጥ የሚሰራበት ትክክለኛ ወንጌል አይደለም፣ የክርስቶስ መንግስት አይደለም። በክርስቶስ ኢየሱስ ሰዎች አምነው እንዲድኑ ወደ እግዚአብሔር መንግስት እንዲገቡ አይደለም። በዚያ ውስጥም ታዲያ ምን ይሰራል? ያጋንንት አሰራር ነው የሚሰራው። ጥንቁልና አለ በዚያ ውስጥ። ቤተ መቅደስ ተብሎ፣ ቤተ ክርስቲያን ተብሎ፣ ቅኔ ማህሌት ተብሎ፣ ቅዳሴ ተብሎ፣ ቅድስተ ቅዱሳን ተብሎ፣ አውደ ምሕረት ተብሎ በዚያ በአጠቃላይ የሚከናወነውን ነገር በቅደም ተከተል ስንመለከት እጅግ የሚዘገንን ኃጢአት የሚፈጸመት ርኩሰት አለ። ራሱ ርኩሰት አለ፣ ዝሙት አለ፣ ሴሰኝነት አለ፣ አመንዝራነት አለ፣ ጣዖት አምልኮ አለ፣ ለባዕድ መስገድ አለ። እንዲያውም ታቦት ራሱ በሬ እየታረደለት በግ እየታረደለት ደም ረግጦ የሚገባ ታቦት። እንዲህ አይነት ነገር ምን ይሰራል? በኢትዮጵያ ምድር ላይ ለታቦት በግ የሚታረድ እኮ ነው። ለታቦት በግ ይታረዳል። ለታቦት በግ ታርዶ ታቦት ተሸካሚው ደም ረግጦ ቤተ መቅደስ የሚገባ አያችሁ። አሁን በአዲስ ኪዳን እኮ ነው። በገጠር አካባቢ ሂዱ። ታቦቱ ከባሕረ ጥምቀቱ ተመልሶ ወደ ቤተ ክርስቲያን ሲመጣ አውደ ምሕረቱን ከዞረ በኋላ ቤተ ክርስቲያን ዋናው በር ላይ በግ ታርዶ ካህኑ ታቦቱን እንደተሸከመ የበግ ደም ረግጦ ነው የሚገባው። ስለዚህ ይሄ ነው ወይ ቤተ ክርስቲያን? ታዲያ ይሄ አምልኮ እኮ ነው። ይሄ ባዕድ አምልኮ ነው። ይሄ ከረፋ ማለት ነው። ታቦቱን ተሸክሞ ረግጦ ነው የሚገባው። ለምንድን ነው ይሄ? እሺ በግ ባይታረድ ምንድን ነው የሚሆነው? ስለዚህ ቤት አውደ ምሕረቱን ታቦት ማዞር ምንድን ነው? ጣዖቱን በአደባባይ ማዞር እኮ ነው። የምናመልከው ጣዖት ነው። የማያይ የማይሰማ የማይናገር በሰው ስም ተቀርጾ የተቀመጠን እንጨት ተሸክሞ አውደ ምሕረቱን እያዞሩ የበግ ደም እየረገጡ የእንስሳ ደም እየረገጡ ቤተ መቅደስ ወስዶ ያስገባዋል ማለት ነው። ይሄ ነው ወይ ታቦት? ታቦት አይደለም። ይሄ ጣዖት ነው። ይሄ ባዕድ አምልኮ ነው። ይሄ ግልሙትናን ሴሰኝነትን ነው የሚያስተምረው። እግዚአብሔር የቃል ኪዳኑን ሕዝብ የተስፋውን ሕዝብ ተስፋ የተገባለትን እስራኤልን እግዚአብሔር ሲወቅስ ገልሙተሻል ይላል፣ አመንዝረሻል ይላል፣ ተመለሽ ብሎ ይናገራል። በተለያየ በብሉይ ኪዳን ዘመን እግዚአብሔር እስራኤል ከእርሱ ከቃሉ ከሕጉ ከትእዛዙ ሲወጡ እግዚአብሔር ብሎ ይናገራል፣ ገልሙተሻል ብሎ ይናገራል። ምን ማለት ነው? የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ባለመስማት ወደ አምላካቸው ወደ እግዚአብሔር ባለመጸለያቸው አምላካቸው እግዚአብሔርን ባለመታዘዛቸው ከአምላካቸው ከእግዚአብሔር ውጭ ሌሎች አማልክትን ስለተከተሉ እግዚአብሔር ጋለሞቶች ብሎ ይናገራል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አማኝ ነን የሚሉ ሰዎች ገልሙተዋል ብዬ በጭፍረት እናገራለሁ። የእግዚአብሔርን ሕግ አለመስማት፣ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አለመዳን፣ ኢየሱስ በቂ ነው ብሎ በኢየሱስ አለማረፍ፣ በኢየሱስ ክርስቶስ ወንጌል ላይ አለመቆም፣ አለመጫማት ራሱ ግልሙትና ነው። ስለዚህ ህዝቡ ምን እያደረገ ነው? የግልሙትና ስራ እየሰራ ነው። ሴስኗል። ከጣዖት ጋር ሴስኗል። ከጣዖት ጋር አመንዝሯል። ከእንጨት ጋር አመንዝሯል።
በቅዱስ በጻድቅ በሰማዕት ስም በተቀረጸ ስም እያመነዘረ ነው ያለው። እሱን አምላክ አድርጎ እሱን ጌታ አድርጎ እሱን እንደ ፈጣሪ ቆጥሮ እሱን ለሱ ምንጣፍ እያነጠፈ ለሱ ጨፌ እየነሰነሰ ለሱ በግ እያረደ እየሰዋ ከዚህ የበለጠ አምልኮ አለ ወይ? በኢትዮጵያ ቤተክርስቲያን ውስጥ የሚከናወነው እያንዳንዱ ስርዓት ከታቦት ጋር የተያያዘ ከቅኔ ማህሌቱ ጋር የተያያዘ ከቅዳሴው ጋር የተያያዘ አውደ ምሕረቱን ስንመለከት ብዙ እንስሳት እኮ ተሰውቶ የታረዱበት አውደ ምሕረት እኮ ነው። ትክክለኛ ወንጌል እኮ አይሰበክበት። እስኪ በመጀመሪያ በክርስቶስ ኢየሱስ የተጀመረ በክርስቶስ ኢየሱስ ያለቀ ስብከት አላቸው ወይ? የተቀላቀለ እንክርዳድ የሆነ በክርስቶስ ሳይጀመር በማርያም ተጀምሮ አንዳንድ ጠብጠብ ዜርፎር ነው እኮ ኢየሱስ በኦርቶዶክስ ቤተክርስቲያን አንዳንዴ ለሆነ ነገር ነው የሚገባው እንጂ የለም። ስለዚህ በክርስቶስ ትምህርት እንግዲህ ለማይኖር ሰው አምላክ የለውም ነው የሚል መጽሐፍ ቅዱስ። ስለዚህ ይህንን ትምህርት በደንብ አድርጋችሁ የምታዳምጡ ሰዎች ታምረ ማርያምን ነው እየተናገርኩ ያለው። ታምረ ማርያም ከመጽሐፍ ቅዱስ ጋር እያያችሁ እያገናዘባችሁ እያናበባችሁ እውነትን ለመለየት ይረዳችሁ ዘንድ ነው። ስለዚህ ይህንን ትምህርት በደንብ እንድትከታተሉ በደንብ ከወዲሁ እናገራለሁ። ተራ ቁጥር 71 ላይ ማርያም በወፍ ተመስላ የእሳት ነበልባል በክንፎቿ አጠፋች ይላል። እንግዲህ ማርያም ምንድነው? በወፍ አንዳንድ ጊዜ ወፍ አስማት ነው እንዴ? ወፈነድ የሚባል አስማት አለ። በዚህ በሀገራችን ወፈነድ የሚባል አስማት አለ። ሰዎች ከሰዎች ጋር ሲጣሉ በአስማት በድግምት የሰዎችን ቤት ለማቃጠል የሚጠቀሙት ድግምት ነው። እና እመቤታችን በወፍ ተመስላ ምን አደረገች ነው የሚለው? የእሳት ነበልባልን በክንፎቿ አጠፋች ነው የሚለው። የእሳቱን ነበልባል በክንፎቿ ምን አለች? አጠፋች። በምንም ታምር በወፍም ትመሰል፣ በመላክም ትመሰል፣ በሰውም ትመሰል፣ በምንም ትመሰል ይቺ ማርያም የታምረ ማርያም የኦርቶዶክሳውያን ልብ ያደነቆረችና ከኦርቶዶክሳውያን ጋር አብራ የምታመነዝራ ማርያም ነች። አመንዝራዋ ማርያም ነች ይቺ። ኦርቶዶክሳውያን የሚያመነዝሩባት የሚሴስኑባት ማርያም ቅድስት አይደለችም፣ ንጽሕት አይደለች። ይቺ ጣዖት የሆነች ማርያም ናት። ስለዚህ ህዝቡ ምን ማድረግ አለበት? በደንብ አድርጎ መንቃት መቻል አለበት ነው። በማርያም መቃብር ላይ ተራ ቁጥር 72 በማርያም መቃብር ላይ ቤተ ክርስቲያን ታነጸ ይላል። ተመልከቱ። ይህ ስለምንድን ነው? በሰው መቃብር ላይ ቤተክርስቲያን ይሰራል ወይ? አያችሁ፣ ማርያም ሞታለች ተባለ አይደለ? ተመልከቱ። ውሸታቸውን ነው። እኔ ውሸታቸውን በደንብ አድርጋችሁ እንታዩልኝ። ቅድም አንድ ጊዜ አልሞትም፣ አንድ ጊዜ የዓለም ጠነባኝ ሸተተኝ ልሙት ልውሂድ ብላ ከኢየሱስ ክርስቶስ ጋር ግብግብ እንደገጠመች፣ ከዚያ ደግሞ ሞተች ተባለ፣ ከዚያ ተነሳች ተባለ፣ ከዚያ አረገች ተባለ፣ ከዚያ በአብ በመንፈስ ቅዱስ ቀኝ ተቀመጠች ተባለ። ከዚያ በኋላ ደግሞ መቃብሯ ላይ ምን ሆነ ይላል? ቤተክርስቲያን ተሰራ። እንዲህ አይነት ታሪክ ተመልከቱት። እየተዘበራረቀ ማለት ነው። ይህንን እየሰማ ሰው እንዴት ወደ ወንጌል ይመጣል? አያችሁ፣ ይህንን እያዳመጠ ወደ እውነት ሰው መምጣት አይችልም። እውነት ለመናገር የሀገራችንን ሕዝብ ድቅድቅ ጨለማ ውስጥ የከተተችው ይቺ የታምረ ማርያም ነች። የጌታችን እናት አይደለችም። ያቺ በሉቃስ ወንጌል ላይ የተጻፈችዋ ማርያም፣ በማቴዎስ ወንጌል ላይ የተጻፈችዋ ማርያም፣ በሐዋርያት ሥራ ላይ የተጻፈችዋ ማርያም፣ ከሐዋርያት ጋር ስትጸልይ ስታመልክ የነበረችዋ ማርያም እንዲህ አይነት ማርያም አይደለች። እሷ ቀልድ አታውቅም። እሷ የምታውቀው ክርስቶስን ነው። እሷ ለራሷ የክርስቶስን ሕይወት ኑራ ያለፈች፣ ክርስቶስን በሕይወቷ ገልጣ አሳይታ የሄደች የእምነት ሴት፣ የእምነት አርበኛ ጀግና የነበረች ሴት ነች። የተነገራትን ቃል አምና የሞተች፣ የሚነገራትን ሁሉ በልቧ ተጠብቅ የነበረች በጣም የምትገርም ሴት። እንደሷ አይነት ሴት የለም። እውነት ለመናገር በመጽሐፍ ቅዱስ ሴት ያለ ወንድ ጸንሳ ወልዳ የእናትነትን አደራ ተወጣ ያለፈች በጣም ብርቱ ሴት፣ የተነገራትን እንዲያውም ማትናገር ምስጢር ጠባቂ፣ ገመና ሸፋኝ፣ የወንጌል ሴት አርበኝ ማርያምን ከወደዳችኋት እሷ ያመነችውን ወንጌል ለምን አታምኑ? የጌታችን የኢየሱስ ክርስቶስን እናትና የታምረ ማርያም ለይታችሁ ወቁ። የታምረ ማርያም ሌላ ማርያም ነች። ያቺ ግን ለወንጌል የኖረች ነች። እሺ፣ የጌታችን የኢየሱስ ክርስቶስን እናት የምትወዱ ሰዎች ማርያም ኢየሱስን እንደተቀበለች፣ ማርያም ኢየሱስን እንዳመለከች፣ ማርያም ከኢየሱስ ጋር እንደኖረች፣ የእርሱን ሕይወት እንደኖረች፣ በመንፈስ ቅዱስ እንደተሞላች፣ በልሳን እንደጸለየች፣ የእግዚአብሔርን ክብር እንደተቀበለች፣ ከሐዋርያቱ ጋር ትጸልይ እንደነበር መጽሐፍ ቅዱስ ስለሚናገር የእሱን ሕይወት እንደተካፈለች፣ እስኪ ከሐዋርያት ጋር በነበረችበት ጊዜ መንፈስ ቅዱስን እንደተሞላች መጽሐፍ ቅዱስ ይናገራል። የእግዚአብሔር ክብር በቤቱ ውስጥ ተገልጧል። እሺ፣ ያችን ማርያም ለምን እናምንባታለን ካላችሁ፣ እሷ ያመነችውን ለምን ማመን አቃታችሁ? ለምን ተሳናችሁ? እሷ ያመነችውን ጌታ ለምን አልተቀበላችሁ? እሷ መድኃኒት ያለችውን ለምን አልተቀበላችሁ? ለምን እንደ ማርያም ጥሩ ሕይወት ኑራችሁ አላሳያችሁ? የለም፣ ወፍ የለም።
ስለዚህ የውሸት ታሪክ ነው። ስለዚህ የተጣረሰ ታሪክም ስለሆነ ይህንን በደንብ አድርጋችሁ እንድታዩት ነው። ሌላው ተራ ቁጥር 73 ንስጥሮስን የቀሰፈችው ማርያም ናት የሚል ነው። እንግዲህ ንስጥሮስ የተቀሰፈው በማርያም ነው። ይሄ ውሸት ነው። ጥርሶች ይርገፉ፣ አንደበት ይዘጋ፣ ከመሬት ጋርም ይደባልቅ ብላ ረጋሚዋ ማርያም ማን ነው እንደዚህ ያለችው? ንስጥሮስን እንደዚህ ያለችው ማርያም ይገናኛል ወይ? በታሪክ ራሱ ወይ ይገናኛል ወይ ብለን ስንል በደንብ ማጥናት አለብን። ንስጥሮስ የነበረበትን ዘመንና ማርያም የነበረችበትን ዘመን ራሱ በዘመን ክፍተት እንዳለ ማየት በጣም አስፈላጊ ነው። እና እሺ ብፅዕት ናት ካላችሁ ይቺ የታምረ ማርያሟ ማርያም ብፅዕት ናት ካላችሁ ነውር የለባትም እንከን የሌለች እናታችን ማርያም የምትሏት ረጋሚ ነች ወይ? ጥርስ ይርገፍ የምትል ማርያም ማን ነው? ንስጥሮስን ይርገፍ አንደበት ይዘጋ ብላ ማለት ነው ተናገረች። ይቺ ረጋሚዋ ማርያም ቅድም እንደተናገርኩት እውነተኛዋ ማርያም አይደለችም። ርኩስ መንፈስ የሞላባት ማርያም ሰዎችን የምትረግም ጥርስ ይርገፍ እያለች አፍ ይዘጋ እያለች እመጣበታለሁ ብዙ እርግማን የተናገረች ማርያም ናት። በሰዎች ላይ እርግማን የተናገረች። ወንጌል የገባ ሰው አይራገምም። ይጸለያል፣ ስለ ክፉዎች ይጸለያል፣ ስለ አሳዳጆች ይጸለያል፣ ይባርካል እንጂ ክፉ ነገር አይናገርም። ተመልከቱ። ይቺ የታምረ ማርያሟ ማርያም ግን ንስጥሮስን ጥርስ ይርገፍ እያለች አፍ ይዘጋ እያለች ከመሬት ጋር ያላት እያለች ስትራገም የነበረችዋ ማርያም ይቺ ሌላ ማርያም ነች። ክፉ መንፈስ የተጠቀመባት፣ ጋኔን ሰይጣን የተጠቀመባት፣ የዚህ ዓለም ገዥ ሰይጣን የተጠቀመባት፣ ዲያብሎስ የተጠቀመባት፣ የዲያብሎስ መንኮራኩር ሰረገላ የሆነች ማርያም። ስለዚህ ይህንን ለይታችሁ እንድታውቁ ነው። እውነተኛዋ ማርያም አትራገም። ያችን ማርያም አምጥታችሁ ከታምረ ማርያም ጋር ማነጻጸር በጣም አይቻልም። ስለዚህ ይህንን ለማየት ንስጥሮስን ረገመች፣ ጥርሶች ይርገፍ፣ አንደበት ይዘጋ፣ ከመሬት ጋር ይደባለቅ ለሚለው ገጽ 329 ቁጥር 1 ላይ ሄዳችሁ ማግኘት ትችላላችሁ። እሱን በደንብ አድርጋችሁ ማየት ትችላላችሁ። ሌላው ተራ ቁጥር 74 ላይ በእንተ አሐቲ ወለት ዘበጻት ድንግልና ለእግዝእትነ ይላል። ለክብርት እመቤታችን ድንግልናን አደራ አስጠብቂያለሁ። ይህን አደራዋን ብትተላለፍ ግን ወየውልህ ትበቀልሃለች አለችው። ለባሕታውያን፣ ለመነኮሳት፣ ለሴቶች፣ ለወንዶች በየጊዜው የምትገለጠዋ ማርያም ምን ብላ? ድንግልናን የምትረከብ ማርያም። ወይ ጉድ! ተመልከቱ። ድንግልናን እንዲህ ወየውልህ ድንግልናህን ከሰጠ ወየውልህ የምታንገራግር ማርያም እንዳትሰጥ ድንግልናህን። ይህንን ላነበው ገጽ 336 ገጽ ስለምን ስለ ድንግልና እና እንግዲህ ተመልከቱት። ይህንን እንግዲህ ስትመለከቱ ምን እንደምትሉ እንግዲህ እናንተ ታውቃላችሁ፣ ማየት ትችላላችሁ። ይህንን በጣም ዘግናኝ የሆነ ታሪክ ያለበት ታሪክ ነው። ይህንን ማየት ትችላላችሁ። ገጽ 336 ታገኙታላችሁ። ምን ብሎ ነው የሚለው? በእንተ አሐቲ ወለት ዘበጻት ድንግልና ለእግዝእትነ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለክብርት እመቤታችን ድንግልናዋን ብጻት ያደረገች አንዲት ድንግል ሴት ነበረች። ለማን? ለማርያም። ድንግልናዋን ለማርያም ብጻት ስለት አድርጋ የሰጠች። ከዚያስ ምን ሆነ? ነበረች በፍጹም ልቦኗ ዘወትር እምነቷን በእሷ ላይ በማድረግ እመቤቴ ሆይ በጎ ምግባር የለኝም፣ ነገር ግን በፊትሽ እንዳላፍር ድንግልናዬን ትጠብቂ ዘንድ አደራ ሰጥቼሻለሁ እያለች ትማጸን ነበረ። ልጅቷም እጅግ በጣም የተዋበች ቆንጆ ነበረች። በዚያ አካባቢ የሚኖር አንድ ሹም ነበርና የቆንጅናዋን ዝና ሰምቶ በኃይል አስገድዶ ወደ ቤቱ ወሰዳት። ከእራትም በኋላ ፈቃዱን ይፈጽም ዘንድ ወደ እሷ ሊቀርብ ወደደ። በዚህ ጊዜ ያቺ ድንግል ወይም ልጃገረድ ያንን ሹም እወቅ፣ ተጠንቀቅ፣ እኔ የሁሉ ፈጣሪ የሚሆን አምላክን ለወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለክብርት እመቤታችን ድንግልናዬን አደራ አስጠብቂያለሁና ይህን አደራዋን ብትተላለፍ ግን ወየውልህ ትበቀልሃለች አለችው ይላል። አሁን ይሄ ነው እንግዲህ አሁን ይሄ ምንድን ነው? በጣም ክፉ መንፈስ የሚጠቀምባት። ከዚያ በኋላ ምን ይላል? ያም መኮንን ማናት? እሷ ክብርትና ቅድስት ድንግል የምትባል ይችን የመሰለች ቆንጆ እተው ዘንድ የምታስገድደኝ አለ። ማናት እሷ? እንዴት የመሰለች ቆንጆ እንዴት? ይህን ተናግሮ ሳይጨርስ እነሆ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በታላቅ አስፈሪ ግርማ ሆና ከተፍ አለች ይላል። አሁን እንዲያው አሁን በሰማይ በምድር ይቺ ማርያም ማለት መንፈስ ናት። መንፈስ ናት። ተመልከቱ ታሪኩ እንዴት እየተጣረሰ እንደሆነ። በሰማይ ያለች ይላሉ፣ በአብ ቀኝ ተቀምጣለች፣ በመንፈስ ቅዱስ ቀኝ ተቀምጣለች፣ በልጇ ቀኝ ተቀምጣለች፣ ሰማይ ያለች ይሉናል። እዚህ ጋር ደግሞ ሴቶች ጋር የሆነ ህብረት አላት። ይሄ መንፈስ ነው፣ መንፈስ ነው። ይሄ ሌላ ነገር አይደለም። ከተፋለች። ባያትም ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። እመቤታችንም ይህን ስራህን ትተዋለህ ወይስ ኃይሌን በአንተ ላይ ልግለጽ አለች ይላል። ትተዋለህ አታውም፣ በቃ ኃይሌን እገልጻለሁ ብላ ፍጥጥ ብላ መጣች ይላል። እሱም እመቤቴ ሆይ በመተውስ ይህን ብቻ አይደለም የምተወው፣ ነገር ግን በቤት ያለች ሚስቴንም ትቼ በቤተ ክርስቲያንሽ መገበሪያ እየፈጨሁና የጽዳት ስራ እየሰራሁ ሳገለግል እኖራለሁ እንጂ አላት ይላል። ተመልከቱ፣ ሚስት የምታፋታ የምታገለሙት ትዳሩን ፈቶ ለማርያም ስንዴ እየፈጨ እንዲኖር አቃቢ ሆኖ እንዲኖር
ወይ እገላለሁ አለች። በቃ መጣች። ይህንን ነው እየተናገርን ያለ ነው። ይህንንም ተናግሮ ሀብቱን ንብረቱን ጥሎ ወጥቶ ከሄደ በኋላ መነኮስና ልዕልና ምስጉን የሚሆን እግዚአብሔርንና በውስጥ በአፋ ንጽሕት የሆነች ድንግል ማርያምንም ደስ አሰኛቸው ማለት ማርያምንም ልዑል እግዚአብሔርንም ደስ አሰኛቸው። ምን አለ? ትዳሩን ፈቶ። ትዳር የሚያፋታ አጋንንት ነው። ትዳር የሚያፋታ የትዳር ጸር ሰይጣን እንጂ እግዚአብሔር አይደለም። ማርያም ትክክለኛዋ ማርያም እንዲህ አይደለችም። ታማኝ ናት። ይቺ ግን በማርያም ስም የሚሰራው መንፈስ ግን በጣም አደገኛ ነው። እንግዲህ ገጽ 330 ላይ ሄዳችሁ ማንበብ ትችላላችሁ። ከዚያ ቀጥላችሁ ማንበብ ትችላላችሁ። ተራ ቁጥር 75 የማርያም ስዕል በጸሎት ጊዜ ጎንበስ ቀና አለች ይላል። እንግዲህ በስዕል ማምለክ በቤተክርስቲያን ቁጥር 75 ስዕልን በተመለከተ እንነጋገራለን። እንግዲህ በተአምረ ማርያም ውስጥ ስለ ስዕል ብዙ ነገሮች ተቀምጠዋል። ስዕልን በተመለከተ ብዙ ነገሮችን ማንሳት ይቻላል። ግን እዚህ ጋር ስንመጣ የማርያም ስዕል በጸሎት ጊዜ ጎንበስ ቀና ትላለች ይላል። እንግዲህ የእመቤታችን የቅድስት ድንግል ማርያም ስዕል ይቺ የእውነተኛዋ ማርያም ስዕል ሳይሆን በተአምረ ማርያም ላይ የተጻፈችዋ ማርያም የእሷ ስዕል ግን ጎንበስ ቀና ያለ ስዕል ሲጀምር በራሱ ሕያው አይደለም፣ ግዑዝ ነው፣ ቁሳቁስ ነገር ነው፣ ካርቶን ነገር ነው፣ ወረቀት ነገር ነው፣ ከእንጨት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከተለያየ ቅርጻ ቅርጽ ነው። ስለዚህ እሱ በራሱ እንደ ስጋ ለባሽ ሕያው እንደሆነ እንደ ስጋ ለባሽ ጎንበስ ቀና አለ የሚለው ትምህርት በጣም ስተት ነው። ስለዚህ ስዕል አይናገርም፣ አይጋገርም። በቃ ባጭሩ ስዕል ማጎንበስ፣ መነሳት፣ መቀመጥም አይችልም ማለት ነው። ሰው ነው የሚያንቀሳቅሰው። ስለዚህ በተአምረ ማርያም ላይ የማርያም ስዕል ጎንበስ ቀና ይላል በጸሎት ጊዜ የሚለው ትምህርት በጣም የተሳሳተ መሆኑን በደንብ እንድትረዱ ነው። ገጽ 338 ቁጥር 1 ላይ ማለት ነው። በእንተ መንኑ ዓለም በአሚነ ዚአሃ ለድንግል ይላል። ድንግል ማርያምን በማመን ዓለምን መናቅ መመነን ይላል። ማንን አምኖ? ማርያምን አምኖ። ይሄ የመጽሐፍ ቅዱስ ትምህርት አይደለም። እምነት በክርስቶስ ላይ መሆን አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ማመን ያለብን ማን ነው? ክርስቶስ ኢየሱስ ማመን እንጂ ማርያምን ማመን አይደለም። እሷን በማመን ዓለምን መናቅ መመነን የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። ስለዚህ ተራ ቁጥር 7 ልጅ ሰጪዋ ማርያም ይላል። ይህም ገጽ 365 ቁጥር 1 ላይ ስንሄድ ልጅን የምትሰጥ ለመካኖች ሁሉ ልጅ መውለድ ለተሳናቸው ላቃታቸው፣ ወይም ደግሞ በእርጅና ሊሆን ይችላል፣ በተለያየ ምክንያት በሕማም በበሽታ ምክንያት ሊሆን ይችላል። ብቻ ለመካኖችም ይሁን በልዩ ልዩ ችግር ውስጥ ላሉት ሰዎች የሴቶችን ማኅፀን እየባረከች ልጅ የምትሰጥ ማርያም ናት የሚለው ትምህርት መጽሐፍ ቅዱሳዊ እንዳልሆነ በደንብ አድርጋችሁ እንድታዩት ነው። ሌላው ቅዱስ ጊዮርጊስን ተራ ቁጥር 78 ማርያም ጊዮርጊስን ለአገልግሎት ጠራችው ወይም ደግሞ ላከችው የሚል እንግዲህ በኢትዮጵያ ቤተክርስቲያን ቅዱስ ጊዮርጊስ የሚባል ሰማዕት አለ። እሱን ለሰማዕትነት ለወንጌል አገልግሎት ለተልእኮ የጠራችው ማርያም ናት የሚለው ቅድም የጳውሎስን ታሪክ አንስተናል። ጳውሎስን ወይም ደግሞ ሳውልን የጠራችው ራሷ ድንግል ማርያም ናት የሚል ትምህርት አይተን ነበር። እዚህም ጋር ቅዱስ ጊዮርጊስን የጠራችው ማርያም ናት የሚለው ትምህርት በራሱ የተሳሳተ ትምህርት ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጊዮርጊስ ይታወቃል። እሱን የጠራችው ማርያም ናት የሚለው በጣም የተሳሳተ ትምህርት መሆኑን እንድትረዱት ጭምር ነው። ገጽ 376 ቁጥር 1 ላይ ስትሄዱ ተራ ቁጥር 79 በማርያም ስም ሰይጣን ተገዛ የሚል እንግዲህ ሰይጣን የሚገዛው በማን ነው? በማርያም ስም ነው። እንግዲህ በኢትዮጵያ ምድር ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን በጻድቅ በቅዱስ በሰማዕት በነቢይ በሐዋርያ እንዲሁም በእመቤታችን ተገዛ የሚል ትምህርት አለ። ርኩሳን መናፍስት፣ ርኩሳን አጋንንት፣ ኃይላት፣ ስልጣናት፣ የዚህ ዓለም ገዥ ሰይጣን ዲያብሎስ የሚገዛው በኢየሱስ ስም ብቻ ነው። ከዚህ ስም ውጪ በሌላ ሰይጣን ሊገዛ ሊወጣ አይችልም። ስለዚህ በማርያም ስም አጋንንት ተገዙ፣ ሰይጣን ተገዛ የሚለው ትምህርት በጣም አደገኛ ስለሆነ ይሄ የስህተት አስተምሮ እንደሆነ ሰው እንድታውቁት ነው። ገጽ 439 ቁጥር 1 ላይ ስማችሁ በልበ ሥላሴ ተጽፏል ይላል። እንግዲህ በልበ ሥላሴ ላይ ተጽፏል ነው የሚለው መጽሐፍ ቅዱስ ላይ በሕይወት መጽሐፍ ተጽፏል ነው የሚለው። እዚህ ጋር ግን የአማኞች ስም በልበ ሥላሴ ተጻፈ የሚለው ትምህርት ስህተት ነው። ከየትኛው መጽሐፍ ቅዱስ ላይ ስንሄድ አማኝ የሆነ ሁሉ በሥላሴ ልብ ላይ የተጻፈ የታተመ መሆኑን አይናገርም። መዝገቡ የሕይወት መጽሐፍ እንደሆነ ይናገራል ማለት ነው። ይህም የተሳሳተ እንደሆነ በደንብ አድርጋችሁ እንድታዩ ነው። ገጽ 439 ቁጥር 7 ላይ የአክሱሙ ተአምረ ማርያም ነው እያወራ ያለሁት እኔ። ሌላው ተራ ቁጥር 80 ላይ ኃጢአትን የምታስተሰርይ ማናት? ማርያም ነች። ኃጢአትን የምታስተሰርይ በምን? በጥምቀት። ኃጢአትን የምታስተሰርይ ጥምቀት ራሷ የኃጢአት ማስተሰሪያ ነው ተብሎ ተጽፏል። በሃይማኖት አበውም ይሄ ሐሳብ አለ። በሌሎች መጻሕፍት ደግሞ በስፋት በብዛት አለ። ጥምቀት የኃጢአት ማስተሰሪያ መሆኑን ማለት ነው። ጥምቀት ለኃጢአት ማስተሰሪያ መሆኑን ብዙ ትምህርቶችንም
ማየት ትችላላችሁ። ጥምቀት ለኃጢአት ማስተስረያ አይሆንም። ለኃጢአት ማስተስረያ የፈሰሰ የክርስቶስ ኢየሱስ ደም ነው። ስለዚህ ሰዎች ሁሉ በክርስቶስ ኢየሱስ ሲያምኑ ኃጢአታቸው ይሰረይላቸዋል። በደሙ መታጠብ አለ፣ በደሙ መንጻት አለ፣ በደሙ መቀደስ አለ። ስለዚህ አንድ ሰው በ40 ቀን ይሁን በ80 ቀን ይሁን ካደገም ከሸመገለም ይሁን ሂዶ ተጠመቀ ማለት ኃጢአቱ ይሰረይለታል ማለት አይደለም። እንዲያማ ቢሆን ኑሮ ኦርቶዶክሳውያን በምላት ተጠምቀዋል። ሁሉም ተጠቅሟል። ግን ኃጢአት ተሰረይለታል አልተሰረይለትም። ይሄ ግልጽና ግልጽ ነው። በመጽሐፍ ቅዱስ ላይ በአንደኛ ዮሐንስ ምዕራፍ 1 ላይ ቁጥር 78 ላይ ስንሄድ የምናገኘው የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለው የኢየሱስ ደም ከኃጢአት የሚያነጻ መሆኑን ይናገራል። ለኃጢአታችን ስርየት የፈሰሰ የክርስቶስ ደም መሆኑን በሮሜ ምዕራፍ 3 ላይ ማየት እንችላለን ማለት ነው። ተራ ቁጥር 80 በእንተ ዮሐንስ አፈወርቅ ምራቃቸውን በኀፍረተ ሥጋዋ ላይ ጢቅ ይሉባት ዘንድ አዘዘቻቸው የሚላለ። እንግዲህ ተመልከቱት፣ ነውር የሆነ ነገር ነው። በሴት ማህፀን ላይ ምራቅ እንዲተፉ ያዘዘችዋ ማርያም ማለት ነው። ይህንን በደንብ አድርጋችሁ ማየት ትችላላችሁ። ለምሳሌ ገጹን ማንሳት ትችላለሁኝ። ገጽ 451 ላይ 451 ገጽ ላይ የአክሱሙ ተአምረ ማርያም ላይ ስትሄዱ ታገኙታላችሁ። ምን የሚል ነው ይሄ? 451 ላይ ስትሄዱ 51 ላይ ስትሄዱ ምን ታገኛላችሁ? ይህን ታገኛላችሁ። ምን ይላል ታምሩ ላይ? ከማርያም በዚህ ሥጋ ቢወለድስ ኑሮ በማርያም ምክንያት የሴቶች ሁሉ ኃጢአት በነጻ ነበር ይላል። ሕዝቡ ሁሉ ወደ እሷ ቀርበው ለልደቱ ክብር ምስጋና መመለክም ይግባውና እግዚአብሔር በሥጋ ከሴት እንደተወለደ የሚያምን ልዩ ይሁን እግዚአብሔር በሥጋ ከሴት እንደተወለደ የሚያምን ልዩ ይሁን እያሉ ምራቃቸውን በኀፍረተ ሥጋዋ ላይ ጢቅ ይሉባት ዘንድ አዘዛቸው ይላል። ይህም በጣም የተሳሳተ ነው። በሴት ኀፍረተ ሥጋ ላይ ምራቅ እንዲተፉባት፣ እንዲዘባበቱባት፣ እንዲሳለቁባት አደረገ፣ አዘዘ የሚለው በጣም የተሳሳተ ትምህርት ነው። ስለዚህ ይሄ በጣም ነውር የሆነ ትምህርት ነው። እንዴት በሴት ማህፀን ወይም ደግሞ በሴት ኀፍረተ ሥጋ እንዴት ነው ምራቅ እንዲተፋ የሚያዘዝ? ይሄ በጣም የረከሰ ነገር ነው። ስለዚህ ይህንን በደንብ አድርጋችሁ እንድታዩት ነው። እንዲህ አይነቱ ትምህርት በደንብ አድርጋችሁ እንድታዩት ጭምር ነው። ተራ ቁጥር 82 በማርያም ስም የተቀረጸ ታቦት አለ ይላል። በአዲስ ኪዳን በሰው ስም የተቀረጸ ታቦት ጣዖት ነው፣ ታቦት አይደለም። ታቦቱ በክርስቶስ ኢየሱስ ያመነ ሰው ነው። አንድ አማኝ የእግዚአብሔር ታቦት ነው። ታቦት ማለት ማደሪያ ማለት ነው። የምን ማደሪያ? የመንፈስ ቅዱስ ማደሪያ፣ የአብ የወልድ የመንፈስ ቅዱስ ማደሪያ መኖሪያ። ስለዚህ በአዲስ ኪዳን ታቦት የሚባል ከእንጨት የተቀረጸ በሰማዕት ስም፣ በጻድቅ ስም፣ በቅዱስ ስም፣ በማርያም ስም፣ በመላእክት ስም፣ በፍጡራን ስም የተቀረጸ ታቦት ለእግዚአብሔር የለውም። ስለዚህ ለእግዚአብሔር ታቦቱ ማን ነው ከተባለ በክርስቶስ ኢየሱስ አምነው የዳኑ ሰዎች ለእግዚአብሔር ማደሪያዎች ታቦቶች እነሱ ናቸው። ታቦታት ካል አዲስ ኪዳን ላይ የሰው ልጅ ነው። እሱም በክርስቶስ ኢየሱስ ካመነ ማለት ነው። በክርስቶስ ኢየሱስ ያላመነስ ታቦት ሊባል አይችልም። ስለዚህ በአዲስ ኪዳን በማርያም ስም የተቀረጸ ታቦት የለም ብዬ ልናገር። ጽላትም ደግሞ ያነሳል። ተራ ቁጥር ወይም ደግሞ 400 ገጽ 461 ቁጥር 1 ላይ ሄዳችሁ ታዩት። ይህንን ያነሳል። በማርያም ስም የተጻፈ የተቀረጸ ታቦት እንዳለ ማለት ነው።